ሉሊት በስተመጨረሻም እዛው በሰፈሯ አካባቢ ያፌት እንዲይዛት ሆናለች። እንደሚታወቀው ሰሞኑን ከነ ያፌትና ከሰራተኞቹ በሙሉ ርቃ ከቤት ሳትወጣ ነበረ የከረመችው። በዚህ መልኩ በፍርሃት እየተንቀጠቀጠች ስትሄድ ከየት መጣ ሳይባል ነው ያፌት የያዛት። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። እንደሚታወቀው ካሳለፍናቸው ፓርቶች ላይ ወይዘሮ ሉሊት ያፌትን በመፍራት ምክንያቱም የመጣው እጽ በእጹ ተመሳሳይ እጽ ሳይሆን ኖርማል ዱቄት እንደሆነ ስትሰማ የተረከበችው እሷ ስለነበረች ያፌትም ከእቃው ጋር የተያያዙ በዋጋ መስማማት ዙሪያ ላይ ያው ግዴታ አለቃ ስለሆነ የሚስማማው ገንዘቡ በግማሽ የተከፈለ እንደነበረና እንደዚሁም እቃውን ከተረከቡ በኋላ እቃውን ተረክብ ያለው ገንዘቡን ሙሉ ለሙሉ አስገባ በማለት እንግዲህ ወይዘሮ ሉሊት ለአለቃዋ ኢቭን እሷ ያፌት መሆኑን አታውቅም። አለቃ ነው እንግዲህ ለሷ። ነገር ግን ገንዘቡ ሙሉ ለሙሉ ከተከፈለና እንደዚሁም እቃውን ከተረከቡ በኋላ አንዳንዶቹ ኖርማል እጽ ሆነው ሌሎቹ ግን በተመሳሳይ ኖርማል ዱቄት ለምግብ የሚውሉ ዱቄት መሆናቸውን የደረሱበት ሌሎቹ የሉሊት የስራ አጋሮቿ ናቸው፣ ከአለቃው ስር የሚሰሩ ማለት ነው። ነገር ግን እቃውን በዋናነት የተረከበችው እንደዚሁም ነገሮችን ከመሰረት ጀምራ ስትከታተል የነበረችው ሉሊት ስለሆነች ለዚህ ነገር ተጠያቂ እንድትሆን ተደርጋ ሰሞኑን ሲያሳድዷት ነበረ። ካሳለፍነው ፓርት ላይ ታሪኩ በር ድረስ ተከታትሏት ሄዶ ነገር ግን ወደ ቤት ውስጥ ስለገባች ቤት ውስጥ ገብቶ ማውጣት እንደማይችል እሷን ስላወቀ ዛሬ ቀኑን ሙሉውን በቤቷን የዋለችው ከቤት አልወጣችም በማለትም ለያፌት ሲነግረው ቤት ሄደህማ ልታስፈራራት እንዳትሞክር በማለትም ተነግሮታል ታሪኩ። በነገራችን ላይ ይሄ ነገር ሉሊትንና አለቃዋን ብቻ ሳይሆን ታሪኩንና አለቃውንም የሚያጋጭ መሆኑ አይቀርም። ምክንያቱም ሰሞኑን የያፌት ስራዎች በብዙ ነገር እየተበላሹበት ነው። ሌላ ደግሞ በዲያራም ጉዳይ እንግዲህ ናታን አንዳንድ ነገሮችን በተለይ ደግሞ የዲያራ ናታንን እየተከታተለችው ነው። ዲያራም ናታንን ከናቴ ጋር አስተዋውቃለሁ በማለት ደስተኛ ሆና እሱን ለማስተዋወቅ እየተሯሯጠች ነው። ነገር ግን እናትየዋ ናታንን በጭራሽ በጥብቀት ነው እየተከታተለችው ያለችው። እንደምታውቁት ካሳለፍናቸው ፓርቶች ላይ ዲያራና ናታን በሆነ ቦታ ተገናኝተው እየተጫወቱ ሳለ የዲያራ እናት ደውላለት ለማንም ሳትናገር ወደ ተላከልህ አድራሻ በፍጥነት እንድትመጣ በማለትም ነግራው ነበር ወይዘሮ ትዝታ ለናታን። ናታንም በወቅቱ ዲያራ ከሱ ጋር ስለነበረች ልጄ ደግሞ ያለሁት እኔ እናቷ መሆኔን እንዳትሰማ ሌላ ሰው አስመስለህ በፍጥነት እፈልግሃለሁና ነው የተባለው። እንግዲህ ናታን ለምን እንደተፈለገ እንግዲህ ከቀጣይ ፓርቶች ላይ የምናየው ይሆናል። ነገር ግን የናታንን ጀርባ በሙሉ ለሙሉ ማጽናት ትፈልጋለች። እንደሚታወቀው የወይዘሮ ትዝታ ባለቤት ህይወቱ ሊያልፍ የቻለው በእሷ ምክንያት መሆኑንም እንግዲህ ልጇ ፊት ለፊቷ ተናግሯል። የልጇ የጸባይ መቀየር ይሄ የቤዚ አዲሱ ፍቅረኛ ማለት ነው የእሱ ከ5 ዓመት በፊት ነው ወንድምሽን ያጣሽው በማለትም ለዲያራ ሲነግራት ነበረ። ምን አስብህ ነው እንደዚህ ልትላት የቻልከው በማለትም ልጇን ወይዘሮ ትዝታ ስትጠይቀው ምን አስቤ እንደሆነ በደንብ ታውቂያለሽም በማለት ለእናቱ ነግሯታል። በተለይ ደግሞ አባቴ ላይ ያደረግሽውን ነገር በማለት ሲነግራት ወይዘሮ ትዝታ በወቅቱ ፊቷ በቅጽበት ነበረ የተቀያየረው። ስለዚህ ልጁ ከአባቱ ሞት ጋር የሚያገናኛት እናቱ መሆኑን የአባቱ ህልፈተ ህይወት
በእናቱ ምክንያት መሆኑን ነው እንግዲህ እዚህ ንግግር ላይ የተረዳነው ነገር። ስለዚህ ናታንንን በምን ሁኔታ ትቀበለዋለች የሚለውን እንግዲህ አብረን የምናይ ይሆናል። እንደሚታወቀው ዲያራም ወደ ሌሎች ጓደኞቿ ለመሄድ ዝግጅት ላይ ነበረች። ናታን በቃ ወደ ቤት ሽጄ፣ እኔም ወደ ስራ አስቸኳይ ስለተደወለብኝ ወደዛ ልሄድ ነው በማለትም ሲነግራት፣ ዲያራ ደግሞ አይ እኔማ አሁን ከጓደኞቼ ጋር የሆነ ቀጠሮ ስላለብኝ ወደዛ ነው የምሄደው፣ ወደ ቤት አልሄድም ብላለች እንግዲህ። ስለዚህ ቤት ብቻዋን ያለችው ወይዘሮ ትዝታ ናት ማለት ነው። በናታን ላይ ምን ታደርጋለች የሚለውን እሱን ለማየት ሁላችንም ጓጉተናል። ሌላ ያፌት ክስ ተመስርቶበታል። እንደሚታወቀው የቆየ ፋይል፣ የተዘጋ ፋይል ነበረ። ነገር ግን አሁን እንደ አዲስ ፋይሉ ተከፍቶ በሱ ዙሪያ ማጣራት እየተደረገ ነው። እንደሚታወቀው በመንግስት መስሪያ ቤቶች በተለያዩ ጊዜያቶች አለቆች፣ ኃላፊዎች ከጥበቃ ጀምሮ እስከ ትልልቅ ኃላፊዎች በየጊዜው ይቀያየራሉና እንግዲህ አሁን ያለው በወቅቱ ያለው አለቃ በጣም ትክክለኛ ሕጉን የሚገዛና ለፍትህ የቆመ አለቃ መሆኑን እንግዲህ ቢኒያም ገልጿል። በገንዘብ የሚገዛ ሰው አይደለም ቢሮ የተቀመጠው በማለትም ሙሉ ለሙሉ አምኖበት ነው እየተነጋገረ የነበረው። እንደነዚህ አይነት አለቆችን ፈጣሪ ያብዛለን። እውነት ለፍትህ የሚፈርድ ለፍትህና ለህዝብ የሚሰራ በማንኛውም የስራ ተቋም ላይ ያስፈልጋል ለህዝብና እንደነዚህ አይነት ኃላፊዎቹን ያብዛልን እላለሁ በዚሁ አጋጣሚ። በመቀጠል እንግዲህ ያፌት በብዙ ነገሮች ስራዎቹ እየተበላሹበት ነው። በሌላ መልኩ ደግሞ ኤፍራታም አንዳንድ ነገሮችን ይዛበታለች። በተለይ ደግሞ ኤፍራታ የያዘችው መረጃ በጣም ከባድ ነው። መረጃው ከእሷ ጋር ብቻ ሳይሆን ከነ ጽዮንና ከነ ዳጊም ጋር እንዳለ ኢቭን ምናልባት እሷ ላይ ተነቅቶ ስልኳን እና እንደዚሁ ስልኳ ውስጥ ያሉ ፋይሎችን እንኳን ድሌት ቢደረጉ ከጽዮንና ከዳጊ ስልክ መደለት አይችሉም። ስልክ ስል ደግሞ የአቤልን ጉዳይ አስታወስኩኝ። አቤልም እንደሚታወቀው በያፌት በማሳበብ ባለፈው ያፌትን ሰው አጥቅቶት ነበረ። እሱን ያደረገው አቤል ሆኖ ሳለ ነገር ግን ዳጊን አንተ ነህ ብዬ አሴታለሁ በማለት እያስፈራራው ነበረ ጽዮንን ወደ ራሱ ሲያቀርብ የነበረው። እንደሚታወቀው ዳጊም አጣብቂኝ ውስጥ በመግባት በሌላ አቅጣጫ አጎቱ ያፋጥጠዋል። ሌላ ደግሞ በዚህ ደግሞ ጓደኛው አቤል እያስቸገረው ነበረ። በጽዮን አማካኝነት ወደ መፍትሄ ሄደዋል። እንግዲህ አቤል ከአጥቂነት ወደ ተጠቂነት ተሸጋግረዋል። እንግዲህ አንዳንዴ ያጋጥማል። መሸነፍ ለራሱ ትምህርት ስለሚሆን ስለዚህ ካሁን በኋላ አቤል የጽዮንና የዳጊ ተላላኪ ብቻ ነው መሆን የሚችለው። ብዙ ነገሮችን እንደያዙበት ነው ያወቀው። በዚሁም ላይ በአቤልና በቢኒያም መካከል ያለው ነገር እንደዚሁም በአቤልና በጽዮን መካከል ያሉት ነገሮች እየተሻሻሉ ይሄዳሉ ብዬ ተስፋ አደርጋለሁ። ወይዘሮ ገነትም ባለችው መሰረት ከልጇ ቤት ፊት ለፊት እንግዲህ ጉድለት እየሰራች ልጇን ስትወጣ ስትገባ እያየች ነው። እናት ለልጆቿ መስዋዕት ትከፍላለች። እውነት ለመናገር ወይዘሮ ገነት በጣም አስተማሪና በጣም የእናትነት መገለጫ ናት ላስተዋለው ሰው እዚህ ትወና ላይ። ናታን እስከ ዲያራ ጋር ምን ያህል ይቆያል የሚለውን እኔ ግን እስከ መጨረሻው ይሄ ነገር በጣም ያጓጓኝ ነገር ምንድን ነው የኤፍራታ ለሱ ብላ እያደረገችለት ያለውን ነገር ሲሰማና ሲያውቅ ምን ይወስናል የሚለውን ለማወቅ ጓጉቻለሁ። ምክንያቱም አሁን ዲያራም እየቀረበችው ነው ያለችው። ለቤዚና ለኤፍራታም ቢሆን ከእሷ ጋር እየተቀራረበ እንደሆነ እንዲያውቁለት በተለይ ፈልጓል። ስልክም ሲያወራ ሆን ብሎ ነው ወደ እነሱ እየሄደ እያወራ ያለው። ለቢንያምም በግልጽ ነግሮታል። ኤፍራታ ደግሞ የገነትን እናትነት በዲኤንኤ ምርመራ ማስመርመር እፈልጋለሁ ብላ ከሐኪም ቤት ተደዋውላ ነበረ። በዋጋ ዙሪያ ላይም እንደዚሁ
ዋጋውን ጭምር ነግረዋት ነበር። ለዲኤንኤ ምርመራ ይሄን ያክል ወጪ እያለች ማስባ፣ ነገር ግን ይቅር አላለችም። በውሳኔዋ የጸናች ትመስላለች። ምክንያቱም በዲኤንኤ ምርመራ የገነትን እናትነት ማወቅ ትፈልጋለች። ምክንያቱም በጥርጣሬ ነገሮችን ላለማድረግ። ሌላ ቤዚ አዲሱ ፍቅረኛዋ እንግዲህ በጣም እንደሚወዳት አይኑ ላይ ያስታውቅበታል። ጽዮንም መስክራለች። በጣም ደስ የሚልና ሸበላ የሆነ ልጅ ነው፣ ለምን አላስተዋወቅሽኝም እስከ ዛሬ በማለትም ስትነግራት ነበረ። ቤዚም እርግጠኛ ስላልሆነች አሁን ለመናገር ብዙም ወቅቱ አልደረሰም እንደሚመስለኝ፣ እንደዛ ነው የሷ መልስ። በቀጣይስ ምን ይፈጠራል የሚለውን ደግሞ አብረን የምናይ ይሆናል። ውድና የተከበራችሁ የቻናል ቤተሰቦች ቻናሉን ሰብስክራይብ ካላደረጋችሁት ሰብስክራይብ እያደረጋችሁ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ለቆይታችን ከልብ አመሰግናለሁ። መልካም ጊዜ